ቀለም ፍቅር ነው። ቀለም ኮምቢኔሽን ነው። ቀለም ማንነት ነው። ቀለም ዲፈረንት ነው። ግን ሁላችንም ተቃቅፈን እንደ አዲስ አበባ እንዳደግነው እንደ በላነው እንጀራ ከጎረቤት ሄደን ተበድረን ወጥ ከዚህ አምጥተን ያደግን ሰዎች ነን እና ያ ሁሉ ነገር የምታዩ ያዛኑ ፊሊንግ ያለው ነገር በሙሉ አሳሳል ስልቶች ያሉበት አይነት ኮምቢኔሽን ነው። ቤተክርስቲያን እንሄዳለን፣ መስጊድ እንሄዳለን፣ እንዘምራለንም ብዙ የተለያየ Thank you for making this dream a reality. Your love means everything to me. Long life Ethiopia. I love you. ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ውዶችዬ፣ ዛሬ በቬነስ እንገኛለን። ቬነስ ላይ ቢየናሌ የሚባል የአርቲስቶች በዓለም ኢንተርናሽናል አርቲስቶች አርታቸውን የሚያስተዋውቁበት በየ3 ዓመቱ የሚዘጋጅ ትልቅ ዝግጅት ነው። እዚህ ቦታ ላይ አገራችንን ወክሎ አርቲስት ተገኔ ኩምቢ ኑሮው በጀርመን ነው። በጀርመን ሀገር አርቶቹ በጣም የታወቁ ናቸው። በዚህ ቦታ ላይ ደግሞ ኢትዮጵያን ወክሎ አርቱን ሊያስተላልፍ የፈለገው መልእክት አገሩን፣ ባህሉን፣ ሶሳይቲውን፣ ካልቸሩን በጣም የተለያዩ ነገሮችን የሚገልጽ የሚገርም ስዕል አቅርቧልና በቬነስ የምትገኙ ወይንም በቬነስ አካባቢ ላላችሁ፣ በጣሊያን ላላችሁ፣ በኢሮፕ ላላችሁ፣ በአሜሪካን ላላችሁ በእውነት ይህን አጋጣሚ ተጠቅማችሁ እዚህ ቦታ ላይ ብትመጡና የወንድማችንን ተገኔ አርቶች ብታዩ በጣም 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 አእምሯችሁን ትመግቡበታላችሁ። በጣም ደስ የሚል ነው። እንዲህ አይነት የሚገርሙ ጎበዝ አርቲስቶችን ደግሞ እኛ ራሳችን ልናደንቃቸው ካጠገባቸው ደግሞ ቆመን ልንገኝ ይገባል በማለት እኔም ከቤት ተነስቼ መጥቼ ይህንን ወንድሜን ተዋውቄ በጣም ደስ የሚል መልእክት ሲናገር ቀድቸዋለሁ። እስቲ ተጋበዙልኝ። አርቲስት ተገኔ ማን ነው? ምንድነው በስዕሉ ሊያስተላልፍ የፈለገው የሚለውን ተጋበዙልኝ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ ሀሳባችን It is with deep gratitude that I stand here to represent my beloved country, Ethiopia, at the 61st Venice Biennale. This is a remarkable event that has shaped so many artists I respect, from Elina Su to Julie Miratu. Just a few years ago, at the 2022 Dakar Biennale, received the Grand Prix Leopard Second, felt like a considerable turning point, and yet I couldn't have dreamed to stand here today, honoring the spirit of Ethiopia. እንኳን ደህና መጣህ ወደ ቬነስ። አመሰግናለሁ እናንተም ስለመጣችሁና እዚህ ቬኒስ ስለተገናኘን። ተገኔ ይባላለሁ። ተገኔ ኩምቢ ተወልጄ ያደግኩት ጎላ ሚካኤል ተክለ ሃይማኖት አካባቢ መርካቶ አዲስ ከተማ ትምህርት ቤት ያደግኩኝ። ከዛም በስነ ጥበብ ትምህርት ቤት በአርት ስኩል 4 ኪሎ አካባቢ ዩኒቨርሲቲ በባችለር ትምህርቴን የተማርኩኝ በስዕል ትምህርት በቀለም ቅብ። ከዛም በስኮላርሺፕ ከ4 ዓመት በኋላ ኮተቤ መምህራን ኮሌጅ አስተማሪ ነበርኩ። መምህራን ኮሌጅ አስተማርቼ ወደ 4 ዓመት በኋላ ወደ በርሊን ጀርመን ስኮላርሺፕ ተሰጥቶኝ በጀርመን ከተማ በበርሊን ስዕል እየሰራውኝ ያው ኢትዮጵያም በርሊንም ሁለቱም ጋር ጀርመንና በርሊን እያደረኩኝ ስዕሎችን እየሰራው እገኛለሁ። በጣም ደስ ይላል። በተለይ ደግሞ ቢየናሌ ቬነስ መገኘት ምን ያህል በጣም ኢምፖርታንት እንደሆነ ለናንተ በተለይ ለኛ ደግሞ ትልቅ ኩራት እንደ ኢትዮጵያዊ እንደ ሀበሻ በተለያየ ሀገር ለምንኖር በጣም ትልቅ ኩራት ነውና እዚህ ቦታ ላይ ይሄንን ትልቅ ኦነር አግኝተ መሳተፍ አገርህን እንደ ባንዲራ እዚህ ጋር መቆም የሚሰማውን ደስታ እንደው በትንሹ ብትገልጽልን።
ቬናለ ማለት ምን ማለት ነው? ትርጉሙ የአርት ኦሎምፒክ ማለት ነው። ልክ ኦሎምፒክ በሩጫው እንደሚኖረው በሙሉ በአርትም ኦሎምፒክ አለ እና ሀገራችን ስትካፈል ለሁለተኛ ጊዜ ነው እና እዚህ ስትመጡ አሁን ለምሳሌ በዚህ ኤግዚቢሽን በእኔ ኤግዚቢሽን ላይ የምታዩት ከልጅነታችሁ ጀምሮ ያደጋችሁበትን ሚሞሪ አብራችሁ የምታስቡትን ነገር የተቀለዳችሁትን የተጫወቱን በሙሉ በአብስትራክሽን በቀለም የተለያዩ የድሮ ትዝታዎቻችንን ምናምን የምናይበት እና ቀለሞቻችንን መርካቶን፣ ሰሜኑን፣ ደቡቡን፣ ምስራቁን በሙሉ ኮምባይን ያደረገ የተለያየ ባህል ካልቸር ያለ ሁሉም ተቀናብሮ የመጣ አይነት አሰራር ነው። ሁሉንም ይይዛል። ቀለም ፍቅር ነው። ቀለም ኮምቢኔሽን ነው። ቀለም ማንነት ነው። ቀለም ዲፈረንት ነው። ግን ሁላችንም ተቃቅፈን እንደ አዲስ አበባ እንዳደግነው እንደበላነው እንጀራ ከጎረቤት ሄደን ተበድረን ወጥ ከዚህ አምጥተን ያደግን ሰዎች ነን እና ያ ሁሉ ነገር የምታዩ ያዛኑ ፊሊንግ ያለው ነገር በሙሉ አሳሳል ስልቶች ያሉበት አይነት ኮምቢኔሽን ነው። ቤተክርስቲያን እንሄዳለን፣ መስጊድ እንሄዳለን፣ እንዘምራለንም ብዙ የተለያየ ነገር እናደርጋለን። ዘፈንም አለን፣ ጨዋታም አለን፣ ባህልም አለን፣ ካልቸርም አለን። ይሄ ሁሉ ነገር ኮምባይን ያደረግንና ያን ሁሉ ኤሌመንት የያዝን የሆነ ዩኒክ የሆኑ ሰዎች ስለሆነ ከሱ ጋር አያይዤ ያመጣሁት አይነት ነገር ነው እና ሁላችሁም እስከ ኖቬምበር ምናምን ነገር ብትመጡ ደስ ይለኛል። በተረፈ እኔን ለማግኘት በኢንስታግራም በተገኒ ኩምቢ ስቱዲዮ ማግኘት ይቻላል። ወይም ደግሞ ቬኒስ ቤናሌ ኢትዮጵያን በሚል ዌብሳይት ላይ ፈልጋችሁ ማግኘት ይቻላል። ኤኒ ካይንድ ኦፍ ሪኮመንዴሽን አርት ጋር የሚገናኙ ነገሮች ላይ በሙሉ ልታገኙ ትችላላችሁ። Ambassador of Ethiopian in Italia, Primo Marley Gallery and teams, they working day and night. And finally, Aleph Felege Salam Fine Art School and Addis Ababa, without their generous support and collaborative, our presences in international sphere would not have been possible. Last but least, to my dear mama, my family, Mala, Elsa, Kale, Tageli, friends, mentors, and everyone who believed in me from the start. This jury is our together. I couldn't have achieved this stage without you unwavering faith and constant support. I believe to all of us, thank you for making this dream a reality. Your love means everything to me. Long life Ethiopia. I love you. የኔ ተከታታዮች እንግዲህ በተለያየ በስዊዘርላንድ፣ በጀርመን፣ በኖርዌይ፣ በስዊድን እንዲሁም ደግሞ በለንደን በጣም ብዙ ትራቭል የምታደርጉ ተከታታዮች በዓለም ዙሪያ ከአሜሪካንም አሁን ወይዘሮ በጣም ቆንጆ ስለሆነ መታችሁ ወንድማችንን ተዋውቃችሁ ትልልቅ የአርት ጋለሪ ሄደን ቪዚት እናደርጋለን። ብዙ ሰልፍ ተሰልፈን የሌሎቹን አርት እናደንቃለን። እንዲህ አይነት ጀግና ወንድማችንን ደግሞ ካጠገቡ ቆመን በርታለን እንኳን ለዚያ በቃ ማለት የዜግነት ግዴታ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ሁላችሁም ኑ እንላለን። ሁሉም ክፍት ነው። አመሰግናለሁ በጣም ስለሰጠን ጊዜ። በሁሉም ተከታታይ ስም አመሰግናለሁ። በርታ ወንድማችን። እኛ እዚሁ ነን፣ እኛ የቤት ነን። እናንተም ስለመጣችሁ አመሰግናለሁ። እሺ
የሚገርም ቆይታ፣ ደስ የሚል ጊዜ ታዋቂ አርቲስቶቻችን ጋር እንደው ከተለያየ ቦታ መጥተው ያሳዩትን አርት ብታዩ ትገረማላችሁ። ስለዚህ ሁላችሁንም በዚህ አጋጣሚ በኢሮፕ ያላችሁ፣ በአሜሪካን ያላችሁ የሀገራችን ልጆች በሙሉ እነዚህን ድንቅ አርቲስቶቻችንን መታችሁ አርታቸውን እንድትጎበኙ፣ እንድታበረታቷቸው፣ ሰፖርት እንድታደርጓቸው አደራ እያልኩኝ በመቀጠል የጀርመን ልጆች በጣም ትደነቃላችሁ። ማአት የተዋወቅኩት የጀርመን ልጆች እዚህ ድረስ በመገኘት እነዚህን ድንቅ አርቲስቶች ሰፖርት ለማድረግ ለማበረታታት ካጠገባቸው መቆማቸው ለኔ ትልቅ ትምህርትና አርአያ ጥሎልኛል። በዚህ አጋጣሚ ልክ እንደ ጀርመን ልጆች፣ የእንግሊዝ ሀገር ልጆች፣ የስዊዘርላንድ ሀገር ልጆች ከሀገር እየሄዳችሁ የሀገራችንን ሰዎች የምታበረታቱት አርታቸውን፣ ስራቸውን ልክ እንደ ሀገሬ እንደሚባለው የወለዱትን ሲስሙለት የሰሩትን ሲበሉለት ይባላል። ስለዚህ እንደ ሀገራችን፣ እንደ አስተዳደጋችን፣ እንደ ባህላችን ሰፖርት መደራረግ አለብን እያልኩኝ እኔ የሚገርም ሰዎች፣ የሚገርም ታለንት ያላቸው ልጆች፣ የሚገርም ደግሞ ጥበብን የተጎናጸፉ ሰዎች ተዋውቄ አይምሮዬን መግቤ ራሴን ደስ የሚል ጊዜ አሳልፌ ወደ ቤት እየተመለስኩኝ ነው። ስለነበረን ቆይታ ከልብ ያመሰግናለሁ። በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ቢየናሌ ላይ የነበረንን ደስ የሚል ቆይታ እንዲሁም ደግሞ የጥበብ ማራቶን ሁላችሁም ከያላችሁበት ቦታ መታችሁ እንድትጎበኙ አደራ እያልኩኝ ሲቀጥል በ7 ሜይ የጀመረ የቢየናሌ የአርት ትውውቅ የሚቆየው እስከ 20 ኖቬምበር ድረስ ነው። ስለዚህ በየትኛውም ወቅት ቬነስ ላይ ብትመጡ ይሄንን የሚገርም የአርት ጋለሪ በተለይ ኢትዮጵያውያን ያቀረቡትን የአርት ጋለሪ መጎብኘት ትችላላችሁ። አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ ልጆቼ።